بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ رحمه الله الشيخ عبد العزيز بن عبد الله بن باز رحمه الله من الألو سادسا سدستان يو الألو انقده كدرس المهمة يو ميت بتملكة يعيني يتنت النبر سادسا سدستان يوالو أحق الناس بغسله والصلاة عليه ودفنه. ይሄ ርዕሱ ማለት ነው የምናይበት አሐቁ الناس ከሰዎች ተገቢ የሆኑት ማለት ነው በላጮቹን በተመለከተ የምናይበት ነው አሉ። አሐቁ الناس ከሰዎች ሁላ ተገቢ የሆኑት ማለት ነው ቢغسله በማጠብ ተገቢ የሆኑና በላጮቹ والصلاة በመስገድም عليه በሱ ላይ ማለት ነው በሞተው በሆነው አካል ላይ በመስገድም በላጮቹ ማን እንደሆነ የምናይበት ነው አሉ። ወደፍኒሂ እንደዚህ ሆኖ ማለት ነው በመቅበር ላይ ቀብር ላይ ሲያስገቡት ማን ነው በላጩ ሰዎች ከሰዎች ሁላ በላጩና ተገቢው ሰው ማን ነው የሚለው ነው። يحق الناس ከሰዎች ተገቢው بغسله በማጠቡ والصلاة በመስገድም عليه ተሱ ላይ በመስገድም እና ተገቢው ሆነው ሰው በላጩ ሰው ማን እንደሆነ የሚገለጽበት ነው አሉ። ወደፍኒሂ መቅበሩም ደግሞ ስንቀብር ሰውየውን ስንቀብር በላጩ ሆነው ሰው ማን እንደሆነ የምናይበት ነው አሉ። እንግዲህ በማጠብም ሆነ በመስገድም በማሰገድም ሆነ እንደዚህ ደግሞ ማለት ነው በመቅበርም በላጩ ሰው አሉ። ወሲዩሁ في ذلك ወሲዩሁ አደራ ያለው ሰውዬ ካለ ያኒ ከመሞቱ በስተፊት እገሌ ይጠበኝ፣ እገሌ ይስገድብኝ፣ እገሌ ያኒ ማነው ቀብር ውስጥ ያስገባኝ ብሎ አደራ ብሎ ማነው ወሲያ ተናግሮ ኑዛዜ ቃል ካለው ወሲዩሁ ማለት የተናዘዘለት ያኒ አደራ ያለው ሰው ካለ في ذلك በዚህ ማለት ነው አሁን ባለፉት ነገራቶች በማጠብ በመስገድ በመቅበር ላይ ማለት ነው አደራ ያለው ሰው ካለ እሱ ይቀደማል ማለት ነው። መጀመሪያ አደራ ያለው ሰው ይቀደማል። ثم ከዛ ቀጥሎ ደግሞ ሁለተኛ አልአቡ አባት ማለት ነው። አደራ ያለው ሰው ከሌለ አባትየው ያኒ ማነው ያጥበዋል፣ በላጭ ነው፣ ተገቢ ነው ለማጠብ። የሚሰግድበትም እሱ የሚያሰግደው እሱ ይሆናል። የሚቀብረውን ቀብር ላይ የሚያስገባው አባቱ ቢያስገባው ጥሩ ነው። ثم ከዛ ደግሞ አልጀዱ ያባቱ አባት ማለት ነው። አካካዩ ብለን የምንለው ማለት ነው። ያባቱ አባት አያቱ ማለት ነው። እሱ ማለት ነው ይቀብረዋል፣ ይሰግድበታል አባትየው ከሌለ ማለት ነው። ثم ከዛ ደግሞ ያባቱ አባት ከሌለ አልአቅረቡ ቅርብ የሆነው ሰውዬ ያጥበዋል፣ ይሰግድበታል፣ ይደፍነዋል፣ ቀብር ላይ ያስገባዋል ማለት ነው። አልአቅረቡ ቅርብ ዘመዱ በጣም ወደሱ የቀረበው ቅርብ ዘመዱ ማለት ነው። እሱ ያኔ ተገቢ ይሆናል። ከዛ ደግሞ ፈልአቅረብ ከዛ ደግሞ ያው ቀረብ ያለ ማለት ነው። ምክንያቱም ማንኛውም ሰው ያው ዝምድናው አንድ አይደለም። በጣም ቅርብ የሆነ ዘመድ አለ፣ ትንሽ ራቅ ያለ ዘመድ አለ። እንደዛ ስለሆነ አልአቅረብ ከዛም ደግሞ አቅረብ ከዛም ደግሞ አቅረብ እያልን ያኒ ከለለማ ነው። በጣም ቅርብ የሆነው ዘመድ ከሌለው ዝቅ ያለው በሁለተኛ ደረጃ የሚገኘው ዘመድ እሱ ማለት ነው። ከዛ ደግሞ ያንንም ከሌለ ደግሞ ዝቅ እያልን ቅርብ የሆነው ዘመድ ያጥበዋል። በዚህ እኔ ተርቲብ ነው አሉ። ስለዚህ በማጠብ በመስገድ በመቅበር በላጩ ሰዎች ማን ናቸው? አደራ ያለው ኑዛዜ የተናዘዘው ከመሞቱ በስተፊት አደራ እንድታጥበኝ ያለው ሰው ካለ እሱ ይቀደማል። ከአባቱ ራሱ ይቀደማል። እሱ ከሌለ አባቱ ያጥበዋል። አባቱ ከሌለ አካካዩ ያጥበዋል። አባቱ አባት ማለት ነው። እነዚህ ከሌሉ ቅርብ ዘመዱ ደግሞ በጣም ቅርብ የሆነው ዘመዱ ደሱ ያጥበዋል። ከዛ ደግሞ ፈልአቅረብ ከዛ ደግሞ ቅርብ የሆነው ዘመድ እንደዚህ በታጣ ቁጥር ማለት ነው። አንዱ ሲጠፋ አንደኛው ይተካል ማለት ነው። እና ፈልአቅረብ አኒ ثم الأقرب فالأقرب አሉ። ከዛ ቅርብ የሆነው ዘመድ እንደዚህ እያለ ይወርዳል። ሚን العصبات ከውርሱ ማለት ነው። ሲሞት እንግዲህ አሶባት ይባላል። እጣ ያኒ ከልጅ ከምናምን ውጭ ያለ ዘመድ ያለ አይደለ? በአባት የምንገናኛቸው ዘመዶች እነሱ የሞተውን ሰውዬ ንብረቱን ይጠቀልላሉ። የሚካፈሉ ሰዎች ተካፍለው መጨረሻ ላይ የቀረውን ትንሽም ቢሆን ብዙም ቢሆን ጠቅሎ ይዞ የሚሄድ አሶባት ይባላልና ሚን العصبات ከወራሾች ማለት ነው የሚወርሱ ያኒ ማለት ነው። እንደዛ ቅርብ የሆኑ ዘመዶቹ ያጥቡታል፣ ይሰግዱበታል። ከዛ ደግሞ ማነው ይቀብሩታል አሉ። ሚን العصبات ማለት ቅርብ ዘመድ ከዘመዶቹ ወራሽ የሆኑት ማለት ነው የሚወርሱ። አሶባት ማለት ወራሾች ገንዘቡን የሚጠቀልሉት ሰዎች እነሱ ማለት ነው። ያው እንደዚሁ በተራቸው ከነሱ በላይ ያለው ሲጠፋ እነሱ ማለት ነው ያጥባሉ። ይሄን ስራ ይሾማሉ ማለት ነው። في حق ይሄን የምንለው ታዲያ ማን ነው? ወንድ ይጠብ አባት ያባት አባት ከዛ ደግሞ ቅርብ ዘመዶቹ የምንለው في حق الرجل ወንድየን በተመለከተ ነው። ወንድ ከሆነ የሞተው ነው እንጂ
ሴት ከሆነ ይመጣልናል في حق الرجل ወንድም በተመለከተ ነው አሉ በወንድዮ ወይንም ወንድ ከሆነ የሞተው እነዚህ ናቸው የሚያጥቡት በመስገድም በመድፈንም ማለት ነው والأولى በላጩ بغسل በማጠብ እኮ ደግሞ በላጩ المرأة ሴትዮን በማጠብ ሴትዮቱ ከሆነችው የሞተችው በማጠብ ማለት ነው ሴት ከሆነች የሞተችው በማጠቡ በላጩ የሚቀደመው ማን ነው ወሲየቱሃ አደራ ያለቻት ካለች ማለት ነው ከመሞቷ በፊት እገሊት የምትባለው ሴት እኔን ትጠበኝ እሷ ናት ናም ማጠብ ያለባት ብላደራ እሷ ትጠበኝ ብላደራ ካለች እሷ ትቀደማለች ሐታ ከናቷም ማለት ነው እሷ ከሌለች አደራ ያለችው ከሌለ ثم ከዛ ቀጥሎ በሁለተኛ ደረጃ አልኡሙ እናቷ ማለት ነው ታጥባታለች ከዛ ደግሞ ثم ቀጥሎ ደግሞ አልጀደቱ የእናት እናት አክስት ምናምን የምትባለው ማለት ነው የእናት እናት እሷ ማለት ነው ታጥባለች ማለት ነው እናቲቱ ከሌለች ማለት ነው የእናት እናት ታጥባለች እናት ስትጠፋ ثم ከዛ በኋላ አልአቅረቡ ፈልአቅረቡ የእናት እናት ከሌለች አከዩ ምናምን የምትባለው ከሌለች ثم ከዛ ደግሞ አልአቅረቡ ቅርብ የሆነ ወደሷ በጣም የቀረበው ዘመዷ ወደሷ በቅርብ የሆነችው ዘመዷ ሴትዮቱ ማለት ነው ወንድ ሳይሆን ቅርብ የሆነችው ወደሷ ቅርብ ዘመዷ ሴቷ ታጥባታለች ከዛ ደግሞ ፈልአቅረብ በጣም የቀረበችው ከሌለ ደግሞ በሁለተኛ ደረጃ ቅርብ የሆነችው እሷም ታጥባታለች ሚን ኒሳኢሃ ከሴቶቿ ማለት ነው ሴት ከሆኑት ዘመዶቿ ቅርብ የሆኑ ወደሷ በጣም የሚቀርቧት ዘመዶቿ እነሱ ያጥቧታል አሉ ኸይረን እንግዲህ ጨረስነ ወንድ ሰውዬ ሲሞት ወንድ ከሆነ ማን ያጥበዋል የሚለውን ነገር አየነ ሴት ከሆነች ደግሞ የምታጥበው እንግዲህ እዚህ በተጠቀሰው ደረጃና ተራ በዚህ ተራ ነው የምትታጠበው ማለት ነው ሌላ መስአላ ሊያነሱ ነው ወልዘውጀይኒ ባልና ሚስት ከሆኑ ሳገን ባልና ሚስት ባል ሚስቱን ቢያጥብ ሚስቱ ደግሞ ባሏን ብታጥብ እንዴት ነው ይቻላል አይቻልም የሚለው ነገር ሊያነሱ ነው ወልዘውጀይኒ ለባልና ለሚስት እኮ ደግሞ አለላቸው ይቻልላቸዋል አንየግሲለ ማጠብ ይችላል አሐዱሁማ አንድኛቸው ማጠብ ይችላል አልአኸረ ሌላኛውን ማለት ነው አንድኛቸው ሌላኛውን ማጠብ ይችላል ባልየው ሚስቱን ቢያጥብ ወይ ሚስቱ ባሏን ብታጥብ ችግር የለውም ማለት ነው ለምን መረጃ አለና እንደሚቻል لأن الصديق ምክንያቱም አቡበክር الصديق رضي الله عنه الله ሰራውን ይወደድለትና አቡበክር غسلته በሚሞት ጊዜ አጥበዋለች غسلته እሱን አጥበዋለች ዘውጀቱሁ ሚስቱ አጥበዋለችና ስለዚህ ይቻላል ነው ሚስቱ አጥበዋለች ስለዚህ አቡበክርን ሚስቱን አሻጠበችው በሚሞትበት ጊዜ ማለት ነው ሁለተኛ ወሊአን ዓሊ ረዲየላሁ ዐንሁ አሁንም ደግሞ አራተኛው ኸሊፋ ዓሊ ረዲየላሁ ዐንሁ አላህ ሰራውን ይወደድለትና ዓሊ ደግሞ غسل አጥቧል ዘውጀተሁ ሚስቱን ማለት ነው አጥቧል ፋጢመተ ረዲየላሁ ዐንሃ ፋጢማን አጥቧታል ረዲየላሁ ዐንሃ አላህ ማለት ነው ስራዋን ይወደድላትና አላህ ስራዋን ይወደድላትና እሷን ማለት ነው አጥቧታል ዓሊ ሚስቱን አጠበ አቡበክር ደግሞ ሚስቱ አጠበችው ማለት ነው ስለዚህ ወንድ ሚስቱን ቢያጠብ ችግር የለውም ልክ ዓሊ ዘይነብን እንዳጠበ ፋጢማን እንዳጠበው ወከዛሊከ ሲዲቅ አቡበክር ሲዲቅ ደግሞ ማለት ነው ሚስት ደግሞ ባሏን ማጠብ ትችላለች ልክ የአቡበክር ሚስት አቡበክርን እንዳጠበችው ማለት ነው ስለዚህ ይቻላል ባልና ሚስት እርስ በርስ መተጣጠብ ይችላሉ ከዛ ውጭ ከሆነሳ ግን ወንድን የሚያጥበው ወንድ ነው ሴትን የሚያጥበው ደግሞ ሴት መሆን አለባቸው ነው ሳቢዓን ሰባተኛው መስአላ አሉ አሁንም ደግሞ መይትን በተመለከተ ከሚነሱ ነጥቦች ሲፈቱ ሶላቲ ዐለ አልመይት ሲፈቱ ባህሪውን በተመለከተ ነው ደግሞ የሚያወራው አሶላቲ የአሰጋገድን ባህሪ ማለት ነው ዐለ አልመይት በመይት ላይ በሞተ ሰውዬ ላይ እንዴት አድርገን ነው ሶላተል ጀናዛ የምንሰግደው ከፊያው እንዴት ነው የሚለውን ነገር ሊያነሱ ነው እና ሲፈቱ ሶላት ዐለ አልመይት በመይት ላይ ማለት ነው አሰጋገዱን በተመለከተ የሚናገር ነው አሉ እንግዲህ ስንሰግድ የሞተ የሆነ አካል ወንድም ቢሆን ሴትም ቢሆን ያው ማለት ነው ሊነግሩን ነው ሶላት አልጀናዛ ስንሰግድ እንዴት አድርገን መስገድ እንዳለብን ይከብሩ የምናሰግድም ከሆነ እንደዚህ ነው ማለት ነው ይከብሩ እንከብራለን አራት ጊዜ ማለት ነው ይከብራሉ አራት ጊዜ እንከብራለን አላሁ አክበር እያልን ማለት ነው ያኒ ማለት ነው አንዴ እንከብርና ወይቀራኡ ይቀራል የሚከበረው በጀናዛ ላይ ሶላት አልጀናዛ ላይ አራት ጊዜ ነው የሚከበረው ወይቀራኡ ይቀራል ያኒ ይቀራል ባንዴ አይደለም አራቱን የሚከበረው አንዴ ይከብርና የሆነ ፋቲሃን ይቀራል ሁለተኛ ደግሞ ፋቲሃ ሲጨርስ ይከብርና እንደዚህ አሁን ወደፊት ሊያብራሩት ነው ብቻ አራት ተክቢራ ነው አለው
ከዛ ወይቅረኡ ያነባል بعد በኋላ الأولى ከመጀመሪያይቱ ተክቢራ በኋላ ማለት ነው አላሁ አክበር ብሎ ያኒ ማነው ከገባ በኋላ ይቀራል الفاتحة ፋቲሃን ማለት ነው ይቀራል ፋቲሃን አልহামዱሊላህ ረቢል ዓለሚን መጨረሻው ድረስ ይቀራል ፋቲሃን ማለት ነው ከዛ ወኢን ቀረአ ነገር ግን ቢቀራ معها ከሷ ጋራ ማለት ነው ቢቀራ ሱረተን ቀሲረተን ሱረተን ቅርጽን ሱረተን ማለት ሱራን ቢቀራ ቀሲረተን አጥር ያለች የሆነችን ሱራ ቢቀራ እንደ ቁል ሁወላሁ አሐድ እና አዕጠይና ወልዐስር እነዚህ አጥር ቂሳር አልሙፈሰል የሚባሉ ፈስላቸው አጣጥር የሆኑትን ሱራ ቢቀራ አው አየተን ወይ ደግሞ አንዲትን አንቀጽ ቢያነብ አው አየተይን ወይ ደግሞ ሁለት አንቀጾችን ቢያነብ ከቁርአን ፈሐሰኑን ችግር የለውም ጥሩ ነው አሉ ምንም ችግር የለውም ጥሩ ነው በፋቲሃም ብቻ ቀርቶ ቢያቆም ችግር የለውም ስለዚህ ከፋቲሃ ውጭ መጨመር ይቻላል አይቻልም ይቻላል ችግር የለውም ያሉ ነው ወይን ቀረአ معها ከፋቲሃ ጋር ቢያነብ ሱራን ማለት ነው ቢያነብ ቀሲረተን አጠር ያለችን ሱራ ቢያነብ አው አየተን ወይም ደግሞ አንዲትን አንቀጽ ቢቀራ አው አየተይኒ ወይም ደግሞ ሁለት አንቀጾችን ቢቀራ ፈሐሰኑን ጥሩ ነው ምንም ችግር የለውም አሉ ለምን ያኒ ለምን ጥሩ ሆነ ለሐዲሲ ሐዲስ ስላላሉ ሐዲስ አለን መረጃ አለን الصحيح ትክክለኛ የሆነ ሐዲስ አለ الوارد የመጣ የሆነ في ذلك በዚህ ላይ የመጣ የሆነ ማለት ትንሽ ሱራ ቢቀራ አጠር ያለችን ሱራ ወይም ደግሞ አንድ አንቀጽ ሁለት አንቀጽ ቢቀራ ያኒ ማለት ነው ይሄን በተመለከተ ስለመጣ ሶሂህ የሆነ ሐዲስ አለ كمان عن ابن عباس رضي الله عنهما كعبد الله بن عباس رضي الله عنهما ይዞ የተወራ የሆነ ሐዲስ አለ ይሄን ማለት ነው እንደዚህ አድርጎ ይቀራል ያሉ ነው ማለት ነው خيرا ثم እንግዲህ ከዛ በኋላ አሉ ከአንደኛው ተክቢራ በኋላ ይከብሩ ይከበራል الثانيه ሁለተኛ ይከበራል ሁለተኛ አላሁ አክበር ይላል ማለት ነው ፋቲሃን ከቀራ በኋላ ወይ ፋቲሃን ከቀራም በኋላ ትንሽ ሱራ አጠር ያለችን ሱራ ወይ አንድ አንቀጽ ወይ ሁለት አንቀጽ ከቀራ በኋላ ሁለተኛ ይከበራል ሁለተኛ አላሁ አክበር ይላል ከዛ ወይሰሊ ሶላዋት ያወርዳል አለ ነብይ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም በመልእክተኛው ዐለይሂ ሰላቱ ወሰላም ላይ ሶላዋትን ያወርዳል اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد اللهم بارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم انك حميد مجيد የሚለውን እንደዚህ አድርጎ ሶላት ያወርዳል ويصلي على النبي صلى الله عليه وسلم በመልእክተኛው صلى الله عليه وسلم ላይ ሶላት ያወርዳል ከሶላቲሂ አወራሩ እንደነው اللهم صل على محمد ብቻ አይደለም ከሶላቲሂ ልክ ሶላዋት እንደሚያወርደው ሁሉ في التشهد ተሸሁድ ላይ ቁጭ ብሎ ሶላዋት እንደሚያወርደው ሁሉ ማለት ነው ቁጭ ብሎ አሁን ተሸሁድ ላይ ቁጭ ስንል እንደምን ነው اللهم صل على محمد وعلى ال محمد كما صليت እስከ መጨረሻው ነው አይደለም ነው ልክ እንደዛው አሁን የቀረሁላችሁ የቅድሙ ሶላት الابراهيميه ተብሎ የሚጠራው ያን ማለት ነው በላጭ ሆነ ሶላዋት ነው ያንንና እኔ በመልእክተኛው አለይሂ ሰላቱ ወሰለም ላይ ከሁለተኛው ተክቢራ በኋላ ያንን እንቀራለን ከዛ ጭርስ ስናረግ ኢነከ ሐሚዱን መጂድ ብለን ስናበቃ ثم يكبر الثالثه ከዛ ሶስተኛ አላሁ አክበር ብሎ ዱዓውን ይቀጥላል ማለት ነው እስከዚህ ድረስ ማነው እዚች እናነሳለን هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك